አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። አባይብ ዛሬ እንደተለመደው የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ትናንት ምን ያክል ነው የሚለውን እንግዲህ የትናንቱን ቪዲዮ አይታችሁታል። የዛሬ ደግሞ ምን ለውጥ አለ፣ ጨምሯል ወይንስ ቀንሷል የሚለውን አብረን የምናይ ይሆናል ማለት ነው። ከዛ በፊት ግን ዛሬ እንደምናውቀው ቀኑ ጁሙአ ነው። ጁን 19 2026 እንግዲህ በዛሬ በጁሙአ የቀን ውሎ ይዤላችሁ የመጣሁት የወርቅ ዋጋ ምን ደረሰ ወደሚለው ነው ማለት ነው። ከትናንቱ ቀነሰ ወይንስ ጨመረ የሚለው ከትናንቱ ቀንሷል ማለት ነው ሀባይብ። ዛሬ እንግዲህ በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 502 ሪያል በዶላር 134 ዶላር እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 460 ሪያል በዶላር 122 ዶላር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ በዶላር 117 ዶላር በሪያል 439 ሪያል እየተሸጠ ይገኛል ማለት ነው። እንግዲህ ትናንትና ምን ያክል ነው የሚለውን አይታችኋል። ዛሬ ከትናንቱ ቀንሷል ማለት ነው። 18 ካራንት 1 ግራም ወርቅ 377 ሪያል እየተሸጠ ይገኛል በዶላር 100 ዶላር እየተሸጠ ይገኛል ማለት ነው ሀባይብ። ይህ እንግዲህ የነገርኳችሁ የ1 ግራም ዋጋ ነው ማለት ነው፣ ያለ መስነያ ያለ ደሪባ። በመቀጠል በኢማራት 1 ግራም 24 ካራንት ወርቅ 490 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 449 ድርሃም በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 428 ድርሃም እየተሸጠ ይገኛል ያለ ቫት ማለት ነው። ውድ ቤተሰቦች 18 ካራንት 1 ግራም ወርቅ 367 ድርሃም በመሸጥ ላይ ይገኛል ማለት ነው። ዛሬ በኳተር 1 ግራም 24 ካራንት ወርቅ 489 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 448 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 428 ሪያል እየተሸጠ ይገኛል። እንግዲህ ውድ ቤተሰቦች የነገርኳችሁ የ1 ግራም ዋጋ ነው ማለት ነው። 24 ካራንት 1 ግራም ወርቅ 95 ዲናር በጆርዳን እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 87 ሪያል ዲናር ማለት ነው ሀባይብ እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 83 ዲናር እየተሸጠ ይገኛል ማለት ነው። ይሄ በጆርዳን ያለው የወርቅ ዋጋ ሲሆን ዛሬ በኩዌት 1 ግራም 24 ካራንት ወርቅ 41 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 37 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 36 ዲናር እየተሸጠ ይገኛል። ውድ ቤተሰቦች ዛሬ ባህሪን ላይ 1 ግራም 24 ካራንት 50 ዲናር እየተሸጠ ይገኛል። 22 ካራንት 46 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 44 ዲናር እየተሸጠ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሬን 117 ዶላር እየተሸጠ ይገኛል። እዚህ በመቀጠል ውድ ቤተሰቦቼ አንድ የምነግራችሁ ነገር ቢኖር ከአሁን በፊት ወርቅ በውድ የገዛችሁ ልጆች እኔ አይደለሁም የጨመርኩበት። አሁን ስለቀነሰ ደግሞ እኔ አይደለሁም የቀነስኩበት። ምክንያቱም የወርቅና ምንዛሬ ያው ይወጣል ይወርዳል፣ ሁላችንም የምናውቀው ነገር ነው። ስለዚህ ውድ ቤተሰቦቼ ልትረዱኝ ይገባል ማለት ነው። ሊጨምር ይችላል አይታወቅም። ዛሬ ቢቀንስ አስባችሁታል፣ ደግሞ ሊወጣ ይችላል፣ ወይንም ደግሞ ከዚህ ሊወርድ ይችላል እና ይህንን ልትረዱ ይገባል ማለት ነው። የምትሳደቡ ልጆች እኔ ብዙም አይደንቅኝም ለተሳዳቢ ማለት ነው። እኔን ለሚወደኝ ለሚያከብረኝ ነው እንጂ የምጨነቀው ለሚሳደብ ሰው ጊዜም ቦታም የለኝም። ግን ማወቅ ያለባችሁ ዛሬ ሳይሆን ነገ ኢትዮጵያ ገብተሽ ችግር ሲገርፍሽ ሲለመጥጥሽ የዛን ሰዓት ወይ ያቺ ልጅ ለካ እውነቷን ነው እንደዛ ግዙ ግዙ ያለችው ብለሽ የዛን ሰዓት ታስታውሽኛለሽ ማለት ነው። እና አሁን ምንም ላይሰማሽ ይችላል። ምክንያቱም እየሰራሽ በወር ሪያል ታገኛለሽ። አነሰም አደገም የቸገረሽን ነገር ተራስሽ አልፈሽ ሰዎችንም ትረጃለሽ። ኢትዮጵያ ስትገቢ ግን ማንም ዘወር ብሎ እንደማያይሽ ይህም ማወቅ አለብሽ። የዛን ሰዓት ነው ወርቅ የሚጠቅምሽ። አሁንማ ምንም አይደለም። ገንዘብ ራሱ ካለሽ ታጌጭበታለሽ። ከሰው በታች አትሆኒም፣ እንደ ሰው ትሆኛለሽ ማለት ነው። እና ይሄ ነው እና ውድ ቤተሰቦች ከዛ በመቀጠል ወርቅ ቤት ሄደን
ምንድን ነው ወርቅ ስንገዛ ቢያሞኙንስ ወርቅ ያልሆነ ነገር ቢሸጡልን ለምትሉ ለእናንተ ደግሞ ወርቅ ቤት ትክክለኛ ወርቅ ቤት ሄዳችሁ ወርቅ ያልሆነ ነገር አይሸጡላችሁም። ይሄን እወቁ። አንደኛ በደረሰ ብትገዙ ጥሩ ነው ለእናንተ ማለት ነው። ሁለተኛ ደግሞ ወርቅ ቤት ውስጥ የፈለገ ቢሆን ወርቅ ያልሆነ ነገር አይሸጡላችሁም። ለምሳሌ አሁን በዋዲ ልጠቁማችሁ። በዋዲ ብትሄዱ ልክ እንደ ወርቅ ማለት ነው ሀባይ በስተሰዋራት ብዙ ነገሮች በቃ ወርቅ የሚመሳስሉ አሉ። ነገር ግን ወርቅ ያልሆኑም እና ወርቅ የሚሸጥበትና ይሄ አንድ ጋር ቢሸጥ ለምሳሌ ወርቅ መስሏችሁ እዛ ብትገቡ እርግጠኛውን ትክክለኛውን ነው እንጂ የሚናገሩት ወርቅ ነው ብለው አይሸጡላችሁም ለእናንተ። ምክንያቱም ያስጠይቃል። ሀባይብ እንዴ ያለነው እኮ ሳዑዲ አረቢያ ወይንም ደግሞ ኢትዮጵያ አይደለም። በጥቅሉ እንደኛ እንደ ሀገራችን አይደለም። የሀገራችንን ማጣጣሌ እንዳይመስላችሁ ሀቁን ነው በሀቅ መሄድ ነው ያለብንና እዚህ ሀገር ላይ ወርቅ ያልሆነ ቦታ ብትገቡ ይነግሯችኋል። ወዳችሁ ከገዛችሁ ያው በዛ በራሳቸው ዋጋ ያ ነገር በሚሸጥበት ዋጋ ይሸጡላችኋል እንጂ ወርቅ ነው ብለው ወርቅ ያልሆነን ነገር ፎርጂድ አይሸጡላችሁም ማለት ነው ውዶችዬ። ማንም ሰው እንደዚህ ነው ቢላችሁ እንዳትሸወዱ፣ አይሸጡላችሁም። የፈለገ ቢሆን ፎርጂድን ወርቅ ነው ብለው አይሸጡላችሁም። እናንተ ስትሄዱ ትክክለኛ ወርቅ ቤት ሄዶ ማለት ነው ሀባይብ። ከዛ ውጭ ግን እንደው የፈለገ ቢሆን ወርቅ ያልሆነን ነገር ወርቅ ነው ብለው በ10 ሪያል በ20 ሪያል በ50 ሪያል የሚሸጠውን 3000 4000 ከዛ በላይ አይሸጡላችሁም። ይሄን ማወቅ አለባችሁ ማለት ነው ሀባይብ። ህጉ ቀለል ያለ አይደለም፣ ያስጠይቃቸዋል። እና ወዶችዬ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ለኔም ለእናንተም መልካም ጊዜ ይሆንልን።